ወታደር ቤት አገልግያለሁ። ወታደር ቤት የት መስኖ መባል ባሌ ክፍለ ሀገር በደርግ ጊዜ በመንጌ ጊዜ ምን ሰርተዋል እዛ? ወራይኔ ቆንጆ መንጌ ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የኢትዮጵያ ቤተሰቦቼ እንደምናችሁ እንደምንከረማችሁ። ትኩስ ነገር እንግዲህ ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳትን ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። እስቲ ዛሬ እንግዲህ መከላከያን እንግዲህ ትንሽ እንግዲህ ነካነካ እናድርግ ማለት ነው። ሰሞኑን እንደሰማችሁት እንግዲህ መከላከያ በዚህ በቀይ ባህር ጉዳይ ምክንያት ያወጣው እንግዲህ መግለጫ አለ ማለት ነው። በዚህም ላይ እንግዲህ ሁላችንንም ሚዲያን የሚመለከት ነገር ነው እንግዲህ ያቀረበው። ማንኛውም ኢትዮጵያዊ በዚህ በወደቡ ጉዳይም ሆነ በምን ለሚመጣው ነገር የሆነ ተቃውሞም ሆነ ሌላ አይነት መጥፎ አይነት ነገር የሚያቀርብ ያው ኢትዮጵያዊነቱን እንደተወ የሚል እንግዲህ መረጃዎችን እንግዲህ ይዞ ቀርቧል ማለት ነው። እንደማስጠንቀቅም ነው። ከፖለቲካው ጋር ይጋጭ አይጋጭ አላቅም። ነገር ግን አትሊስት እኛ እስቲ መከላከያ ምን ይመስላል ምንድነው ያለው የሚለው ነገር እንግዲህ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። ዘና ፈታ ብላችሁ እቺ ነገር ያዩትና የራሳችሁን ኮሜንት ስጡ። እስቲ እንወያይበት በዚህ ጉዳይ በሚል ነው ያቀረብኩት። ስለዚህ እንነጋገርባት። ባለፈው ሳምንት ላቀረብኩት ፕሮግራም በጣም ብዙ ምላሾች አግኝቻለሁና በጣም አመሰግናለሁ። የተለያዩ የተቃረነም ሆነ ጥሩ ነገር ስላየሁበት ህብረተሰቡ ምን አይነት አመለካከት አለው የሚለውን ነገር እንግዲህ ለማየት እንግዲህ ችያለሁ ማለት ነው። እናንተም ደግሞ እርስ በርስ ተወያይታችሁበታል። ስለዚህ ጥሩ ነው። አገርን ስለ ኢትዮጵያ ማንነትና ምንነት እንዲሁም ደግሞ እኛ ምንድነው የሚመለከተን ምንድነው የሚጠበቅብን የሚለውን ነገር በአግባቡ ለማወቅ ችያለሁ ማለት ነው። ኢትዮጵያ አንድ ነች። ነገር ግን ጎረቤት ሀገሮችን እንደምናከብር ኤርትራንም እናከብራለን። ነገር ግን የራሳችን የሆነ ነገርና በራሳችን ዙሪያ ያሉትን ነገሮች እንዴት ነው የምንመለከተው በሚለው ባቀረብኩት ጥሩ ምላሽ ነው ያገኘሁትና በጣም አመሰግናለሁ። እስቲ የዛሬን ደግሞ አይታችሁ የራሳችሁን ኮሜንት ስጡላለሁ። መልካም ጊዜ ይሁንላችሁ። ወደ ፕሮግራሙ ተውቶ ብንል ማሰማን ያገር ጣሙን ማንቀማን ውላሩ እንኳን ከገባን ተረትን አለቀ ስንቅ ሰበቅን ጠቆምን ደቀቀ ዝቅ ከደም ዘራችን ጠበቀ ልቅ ትቢት ልባችን ዘለቀ ውድቅ ሀገር ምድሩ ደበተ ሸፈተ ጥላቻ ከፈተ ከረፋ ሸተተ በዘር ገመሰ በሃይማኖት ከተተ በሰው ወርቅ አጊጦ ሊዋብ ተመላጦ በሰጡት ተውጦ አልባል አምጥቶ ራሱን ተቆርጦ ለጸጉሩ የሚጨነቅ ማሰቢያ ተነጥቆ በቁም ቅዠት ተሽመርምዶ ወርቆ የአሰብን ጥያቄ የማይቀበል ኢትዮጵያዊ ባንዳ ነው ሲል የመከላከያ ሰራዊት አስታወቀ። ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለንም ብሏል። በመግለጫው የመከላከያ ሚኒስቴር በይፋዊ ፌስቡክ ገጹ ላይ ባሰፈረው መልእክት ታዲያ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውን መስዋዕትነት ለመክፈል ለሰከንድም እንደማያቅማማ ገልጿል። በጳጉሜ 4 ቀን 2017 ዓ.ም የተመረቀው የህዳሴ ግድብ በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለትም አቋሙን አስታውቋል። በመሆኑም የቀይ ባህር ብሎም ደግሞ የአሰብ ወደብ ጥያቄ በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም ሲል መከላከያ ሚኒስቴር መልእክቱን አስተላልፏል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አስሩ። ዛሬ የሀገር መከላከያ ሰራዊት በፌስቡክ ፔጁ ላይ ከ22 ሰዓት በፊት የፖስተውን አይቼ እኔ ወላሂ የመጨረሻ አይደበረኝ። ምክንያቱም የሀገር መከላከያ ሰራዊት ራሱን አሳልፎ ለመስጠት በዚህ መጠን ዝግጁ ሆኖ በገዛ ወገኖቹ ባንዳ ሀገርን አሳልፈው የሚሰጡ የሀገርን ህልውና አሳልፈው በሚሸጡ ሰዎች የሀገርን ህልውና አሳልፈው በሚሰጡ ሰዎች መግለጫ ወጣ። በጣም ነው የሚያሳፍረው። ቢያንስ ባታግዙ ባትረዱ እንኳን ምን አለ ዝም በማለት እንኳን ብትተባበሩ። ባለ 2 ፓስፖርቶች ባለ የሌላ ሀገር ዜጋዎች ተውን። እኛ በውስጥ ፖለቲካ እንደፈለጋችሁ ገብታችሁ ስታጨመላልቁ ምን አለን? ምንም እኮ አላልንም እኮ። ሰላምን በተመለከተ እንኳን ስናወራ ለማሸማቀቅ የምትሞክሩማ አጥናችሁ ያላችሁ ካድሬ። አዎ ካድሬ ነኝ፣ ወላሂ እኔ ካድሬ ነኝ፣ የሀገሬ ካድሬ ነኝ፣ እኔ የኢትዮጵያ ካድሬ ነኝ። በፍጹም በባንዳ ግን የምንለካ ሰው አይደለሁም። ተውን። የትኛው ኤርትራዊ ነው በዛ ስቃይ ውስጥ ሆኖ ሀገሩን አሳልፎ የሰጠ? ለመደገፍ እንኳን ለማገዝ እንኳን ሀገሩ መግባት የማይችል ኤርትራዊ በዛ ስቃይ ውስጥ ሆኖ እንኳን ሀገሩን አሳልፎ አይሰጥም። እባካችሁ ፖለቲካውንና ሀገርን ለይተን ግለሰቦችንና ተቋሞችንና ሀገርን ለይተን ነው። በጣም ነው የሚያሳፍረው። እኔ
ወላሂ በየትኛውም ሁኔታ ሀገሬ በምንም አይነት ሁኔታ ወላሂ ሁለት ያላስብም አልኳቸው። እየዋሻው አይደለም ወይም ደግሞ ማስመሰል አይደለም። ሁለት ያላስብም። በየትኛውም ሁኔታ ሀገሬ ብትፈልገኝ ሁለት ያላስብም ለመቀላቀል። ቢገባችሁ እንደው ስልጣን ላይ እንወጣለን ብላችሁ ብታስቡ እንኳን የእናንተን ነገር ነው ያቀልልላችሁ። ለመሞት ዝግጁ የሆነን ለመውጋት ስለ ውስጥ አይደለም የውስጡን እንደፈለጋችሁ ነገ ከነገ ወዲያ በስምምነትም በንግግርም በየትኛው መንገድ የሚስተካከል ነገር ቢያንስ እንኳን ይሄንን አተውልንም ትንሽ ህሊና የሚባል ነገር አለ። ቢያንስ ህሊናችሁ እንኳን ሊውቅሳችሁ ይገባል። በልታችሁበታል፣ ኖራችሁበታል፣ ተወላችሁበታል፣ አድጋችሁበታል። ታውን እባካችሁ በተቻላችሁ አቅም ይሄን ቪዲዮ ሼር አድርጉላችሁ። ማለት ለፈለጋችሁ ሰዎች ሼር አድርጉላችሁ። በጣም ስለደበረኝ ነው ይሄንን አይቶ ይሄንን ሰምቶ ዝም ማለት በጣም ስለከበደኝ ነው። ይህ ሁሉም የሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያድርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኖር። ቴንክ ዩ ድል ሀገር። የፌደራል አባላት፣ የመከላከያ አባላት ሃይማኖት አላችሁ። ለአንድ ግለሰብ ብላችሁ ለአንድ አብይ አህመድ ብላችሁ እዚህ ነገር ውስጥ እንዳትገቡ። ስለ ባህር አይመለከተኝም ካልክ የምታረገው ነገር ምን እንደሆነ ታውቃለህ? ስለ ባህር አይመለከተኝም ካልክ የመጀመሪያው ማድረግ ያለብህ ጨርቄን ማቄን ሳትል ራስን ችለህ ከሀገሬ ትወጣለህ። አልወጣም መሀል ሜዳ ላይ እናገራለሁ ካልክ ኢትዮጵያውያን ያናግረዋል። ኢትዮጵያውያን መንጋጋን በእጅ ሲሰጡ የዛን ጊዜ ታወራለህ። እንደዛ ነው አሁን የሚፈጠረው። ኢትዮጵያዊ እንደዛ ስለ ብሔር እንድታወራ እኮ ፈቀደንልን። ስለ ብሔር አውራ አንከለክልህም። ስለ ሀገር ደግሞ ስለ ሀገር የሚገዳቸው ደግሞ ሰዎች ሲያወሩ ደግሞ አንተ መተራሱ ብሔርተኛ አይኔ ስለ ምናምን ብለህ መበጥበጥ አትችልም። ስለ ብሔርም አውርተህ እንደገና ስለ ሀገር እንዳይወራም በትመጣ እንደዚህ አይቻልም። አዶን ኬር ከየትም ብሔር ልትወጣ ትችላለህ። በነገራችን ላይ ብሔርተኞች ትልቁ ባህሪያቸው አሁን እንግዲህ እንደሰማችሁት ነው። ውድ የዩቲዩብ ቤተሰቦች እንግዲህ አገርንና ፖለቲካን ለይቶ ማወቅ በጣም እንግዲህ ግዴታ ነው የሚያስፈልግ ነገር ይመስለኛልና በዚህ ሰዓት ወታደር ማለት ትንሽ ነገር እንዳልሆነና መከላከያ ሚኒስቴር ላለው ነገር የራሳችንን የሆነ ምላሽ መስጠት ያለብን ይመስለኛል። እንግዲህ ሁላችሁም እንግዲህ በራሳችሁ አስተያየት ያላችሁን ስጡ እያልኩኝ፣ ነገር ግን አንድ ነገር ማወቅ ያለብን ይመስለኛል። ምንድነው ወታደር ወይም በውትድርና ውስጥ ያለውን ህብረተሰብ የምናይበት አንግል በጣም እየተለወጠ መጥቶ እንዲሁም አንዳንዴ በጣም አዝናለሁ። ለምን ወታደር ሲባል በአጠቃላይ ራሱን ጠልቶ ወደ ሞት የሄደ አይነት ሰው አድርገን እንወስዳለን። እናንተም አካባቢ እንደዛው ማለት ነው ሁሉም እና በውትድርና ውስጥ ያለውን ህይወት ሆነ ሰዎች ወደ ውትድርና ውስጥ ሲሄዱ የሚሄዱ አንድና አንድ ሀገራቸውን ለመከላከል ስለ ኢትዮጵያ አስበው ስለ ሀገራቸው ስለ ቤተሰቦቻቸው አስበው የሄዱ ማናረግ ሰዎች አለንና ብዙ ጊዜ በፖለቲካ ውስጥ ያለውን ነገር ስለምናስብ ብቻ ውትድርና የሚባለውን በአጠቃላይ እንጠለዋለን፣ ጭራሽ እናንቋሻለን። እቺ ሀገር በሰላም እስካሁን ድረስ ያለችው በውትድርና መስሎ የማይታየው በጣም ብዙ ህብረተሰብ አለና አንዳንዴ ስለነዛ ስለትንንሾቹ ስለ ባለስልጣናቶቹ ሳይሆን ስለነዛ ስለትንንሾቹ ነገሮችን እንደ ስራ እንኳን አድርገን ብናከብረው ጥሩ ነው ብዬ አስባለሁ። ምክንያቱም ሁላችንም በዚህ ዓለም ላይ ስንኖር የሚመቸንን የምንፈልገውን ነገር ሰርተን ተምረን ስንሰራ በዛ ህይወታችንን እንለውጣለን፣ አኗኗራችንን እንለውጣለን ብለን እስከሰራን ድረስ ወታደሩም ደግሞ የራሱን ህይወት የራሱን ዓላማ የራሱን ግዳጅ እፈጽማለሁ ብሎ የገባበት ቃል ኪዳን ይሄ ስለሆነ እንደ ስራም እንደ ሀገር መጠበቅም ሊታይለትና ሊከበርለት ይገባል ብዬ አስባለሁ። እናንተ ምን ትላላችሁ? ይሄንን ነገር እንግዲህ በስነ ስርዓቱ መወያየት ያለባችሁና የራሳችሁን አስተያየት እንድትሰጡ እላለሁ። ብዙ ሰዎች በጣም በሚገርም ሁኔታ በተለይ ተቃራኒ ቡድኖች ይችን መንገድ አጋጥመው ወታደርን በጣም ሲያንቋሽሹ ሲጠሉ ሲሳደቡ ይሰማልና ወታደር ምስኪን ነው፣ ፖለቲካ ነው እንጂ ሌላ ነገር የጎዳው ወታደሩ ሲሄድ የሚሄደውና መዋጋትም ሲፈልግ የሚፈልገው አንድም ብሔር ወይም አንድና አካል ሳይሆን አገሩን ለመጠበቅ እንደሆነ ሁላችንም የምናውቀው ይመስለኛል። እንግዲህ ይሄ በስነ ስርዓቱ ሁላችንም መነጋገር ያለንበት ነገር ስለሆነ ብዬ ነው የማቀርበው። የሆነ ሌላ ነገሮች ውስጥ ባንገባና በአጠቃላይ እስቲ ዛሬ ወታደር ምን ይመስላል የሚለውን ነገር ላቅርብላችሁ። እኔው እስቲ ምን አይነት ወታደሮች ምን አይነት ህይወት ውስጥ እያሳለፉ እንዳለ አቀርብላችኋለሁ። በመጀመሪያ ግን ፖለቲካም ያሉ ሰዎች ምን ይሉታል ስለ ወታደር የሚለውን ትንሽ ጠብል አድርግላችሁ።
በኢህአዴግ አዲስ አበባን ሲቆጣጠር ከውትድርና አገልግሎት ያለ ካሳ ሀብትና ንብረት ጥላችሁ የተባረራችሁ መኮንኖችና ሰራዊቶች በሙሉ ያ ሰራዊት በኢህአዴግ ትግል የፈረሰ ሰራዊት ነው። ለዚህ ሰራዊት ጥሪ ያደረጋችሁ ይዋላችሁ ሰላማዊ ፖለቲካ እናስባለን ልትሉ አትችሉ። ድርጅታችሁን ማየት መመርመር ይኖርባችኋል የምንለው ይሄን ሰራዊት ለማሰባሰብ በመታደርጉት ጥረት ይሄ ሰራዊት ለማቋቋም የተደረገው ሙከራ አንዳንዱ በራሱ ምክንያት አንዳንዱ ተከታታይ በማጣት አልተሳካለት ሊሆን ይችላል። በዚህ ምክንያት ኑሮ አልሟላለት ብሎ የከፋው ከሆነ ነዳጅ አትጨምሩበት፣ ልታሰባስቡት አትሞክሩ፣ አይጠቅምም። የፈረሰ ሰራዊት ነው። የፈረሰ ሰራዊት ለማሰባሰብ አታስቡ። ይሄን ነው ያልናችሁ ያለ ነው። ስለዚህ በኔ ግምት የአመጽ መንገድ ለመክፈት የሞከራችሁትም የቀደዳችሁትም እናንተ ናችሁ። ማናቸውም አደገኛ ቦዘኔ እድል ሊሰጠው አይገባም ብለን እናምናለን። ማናቸውም የቀድሞ ወታደር በኢህአዴግ የተሸነፈ እና እንደ አዲስ እንቀሰቅሳለን እናስታጥቃለን እንሰበስባለን እኛ ጋር ካልመጣ በሚል ማሳሰቢያ የምትሰበስቡት የቀድሞ ወታደርና አደገኛ ቦዘኔ የጥፋት ኃይል ነው። ይሄ የጥፋት ኃይል የዲሞክራሲን ሂደት እንዲገታ ለማድረግ ልትጠቀሙበት አትችሉም። እዚህ ላይ ግልጽነት ያስፈልጋል ብለን እናስባለን። ጦርነቱ ቢጀመር የሚል መከላከያ አለ። አይገርመኝ እሱ ቢጀመር በቃ ብንገላገል ማለት ይሄ መንግስት እንደማያሸንፍ ስለሚታወቅ ግን አትሊስት እንገላገላለን የሚል መንፈስ አለ። መገላገሉ ቀላል ይሆናል ወይ ነው? መገላገሉ ቀላል ማለት ከፖስት አብይ አህመድ በኋላ ይሄ የኢትዮጵያ ጉዳይ አሁን ያለችው የኢትዮጵያ ቅርጿ እንዲሁ በቀላሉ ቻው ቻው ሳትባባልስ መሄድም አያመጣም ወይ ነው? እልም ያለ ዲስኢንቴግሬሽን ውስጥ አትገባም ወይ ነው? ሸኝና ተሸኝ የሌላት ኢትዮጵያ አትፈጠርም ወይ ነው? ይሄ ሰከን ያለ ዲሲፕሊን የሆነ ቋንቋ ነው የምንናገር። ሸኝና ተሸኝ የሌለው ሀገር እንደሰማችሁት ነው እንግዲህ ምን ያህል እንግዲህ የተናቀ ተራ ምናምን ነው የሚባለው በየጊዜው ወታደር ሲበተን። ከዚህ በፊት እንግዲህ በደርግ ጊዜ የተበተነው ህብረተሰብ ታውቃላችሁ በውትድርና ያ እናት ሀገሩን ልጠብቅ ብሎ ያለ ነው። ዛሬም የምናየው ወታደር እናት ሀገሩን የሚጠብቅ ኢትዮጵያ የምትባለዋን ነገር ከነስሟ ከነቀርጿ ከነሙና የሚጠብቅ ነው። ነገር ግን ለራሳቸው ፖለቲካ ሲሉ እንደዚህ አይነት የተለያየ አይነት ነገር የሚናገሩ ስላሉ ይሄን እንዴት ነው ለይተን የምናውቀው? ለይተንስ የምንናገረው? ኢትዮጵያዊነታችንን ደግሞ እንዴት ነው በኩራት መናገርስ የምንችለው? እንደዚህ ወታደሮቻችንን እያንቋሸሽን እንደሆነ እንደሌላ አንድ የሆነ ሽፍታ ነገር ውስጥ እንዳሉ አይነት ነገር ውስጥ አድርገን ለብቻ ከለለናቸው አስቀምጠናቸው። በጣም የሚገርማችሁ እነዚህ ሰዎች ያው ቢቆስሉም ቢጣሉም ምን ቢሉ የሚገርመው ልክ እንደኛ እንደማንኛውም ኢትዮጵያዊ በመንገድ ላይ ነው ተጥለው የምናገኛቸው። ኑሯቸው የተለየ ነው። ምክንያቱም የገቡት ቃል ኪዳን አንድና አንድ ነው፣ እስከ ሞት ድረስ መዋጋት ነው። ከደከሙ ግን ከዛ በኋላ በጡረታ ነው የሚሸኙት። እንደማንኛውም ኢትዮጵያዊ ነው የሚኖሩት። እና በጣም በሚገርም ሁኔታ አሳዛኝ የሆኑ ታሪኮች በጣም ብዙ አሉ። እስቲ ከነዛ ውስጥ ትንሽ ነገር ጠብል አድርግላችሁ። ብዙ ጊዜ ቤተክርስቲያን አካባቢ መስጊድ አካባቢ የወደቁ አዛውንቶችን አይታችሁ ከሆነ ምን ሆናችሁ ነው ብላችሁ ጠይቋቸው ወታደር ነበርኩ፣ የከሌው የደርግ ወታደር ነበርኩ፣ የእንትን ወታደር ነበርኩ ያሉ ይላሉ። እነዛን ሰዎች አላምንም ነበር። ዛሬ ግን በራሴ አይቼዋለሁ። እንደነዚህ አይነት ሰዎች የትም ይወድቃሉ ማለት ነው። ማንንም አያነሳቸው። በምንም አይነት ትግል ውስጥ የሚኖሩ በየትኛውም ዓለም ጦርነት ውስጥ ይኖሩ ከወደቁ በኋላ ማንንም ሰው አይፈልጋቸውም። ያ ማለት አንዱ እኔ ነኝ። በየትኛውም ትግል ውስጥ ተሳተፍክም አልተሳተፍክም ራስህ በተጎዳ ጊዜ አንድ ነገር አካል በጎደለ ጊዜ ማንንም ሰው ዞር ብሎ አያይህም። ሁላችንም በመከላከያ ውስጥም በፋኖ ውስጥም በየትኛው ዓለም ውስጥም ብትኖሩ ማለት ነው። ስለዚህ እግዚአብሔር አምላክ እንደኔ ከመሆን ያድናችሁ። እንደኔ የትም ሞት የሆነ አካል ጉዳተኛ ከመሆን እግዚአብሔር ይጠብቃችሁ። በቃ ማን እንደናፈቀችኝ ልንገራችሁ። ማዘር እናቴ
እናቴ ናፍቀኛለች እናቴ ናፈቀች ናፍቀኛለች እኮ አማራጭ የለኝም አገሬን ከድቼም አልገባም ፍቅር ካገኘው ገባለሁ ግን አገሬን ጥዬ አልገባም ለማን ጥዬ ልሂድ ኢትዮጵያ ምን ማዘር እንደናፈቀች ነው አሁን ቢሄድ ደስ ይለኛል ኢትዮጵያስ እንዴ ለማን ጥዬ ልሂድ ለጽንፈኛ ለባንዳ አራባክ አልጠለም ቅምጣለሁ ይሁን 10 ለምን አትናፍቀኝ አለች አገሬ ሰላም ስትሆን እሄዳለሁ ሰላም እንዴት ናችሁ ዛሬ ብዙ ነገር ልላችሁ አይደለም አንዱ የኮሜንት አዋጊ ምን አለ መሰላችሁ ይሄ ልብስ ሳይው ያጥወለውለኛል አለ ይሄ ልብስ ማለት ነው ስትል ወንድሜ ይሄ ልብስ ታየው ያጥወለውልካል አይደለ አንድ ነገር ልንገር ይሄ የክብር ልብሳችን መድመቂያችን መዋቢያችን ኩራታችን ነው ሁሌም እድሜ ልክ እንዳያዋለ ሰማኝ አይደለ ይሄ ማጥወልወል ወደ ሌላ ነገር ሳይቀየርበት ታየው ወይም ለራስ መፍትሄ ይፈልግ ሰምተካል አይደለ ሌላው ደግሞ ምን አለ መሰላችሁ ይሄ ልብስ የለበሳችሁ የመከላከያ ሰራዊት በደፋችሁ በሞታችሁ ስማ ወታደር ሞትን ይፈራል ያለው ማን ነው የእናቱን ሽሮ እህቱን ወንድሙን ሰፈሩን ጥሎ የሚወጣው እኮ ለሀገሩ ለመሞት ነው ገብቶሃል አይደለ ባንተ ቤት የተራገምክ ምናምን የሆነ ጭንቅላታችን የነካ ምናምን ባል አይደለ በጣም ተሳስተሃል ወታደር በሞት ውስጥ ሆኖ እንኳን ሞትን አይፈራም ባንተ ንግግር የሚሸበር ወይም ደግሞ የሚረበሽ ወታደር የለም ወታደር ማለት አይደለም ላንተ ንግግር ይቅርና ፀሐይ ዝናብ ረሃብ ችግር መቆሸሽን መዝዳትን ተራራን ሸለቆን ሜዳ ጫካውን ተላምዶ የሚኖር ጀግና ሰራዊት ነው ሞትን ከቶ የማይፈራ ባንተ ንግግር ጭንቅላታችን አይነካም ሰምተሃል እስቲ ዝም በሉ በቃ የሆነ መጻፍ ቻልኩ ብላችሁ ኮሜንት ላይ እየገባችሁ ይሁን የምላስ ተዋጊ አትሁኑ ጀግና ያወራን በቃ ዝም በል ጀግና ነኝ ነው አምጥለው አሁን አንተስ ዝም በሉ ጊዜ ራሱ መልስ ይሰጣል ዝምታ ምረጡ እንግዲህ ስላዳመጣችሁ ያመሰግናለሁ መልካም ቆይታ ይሁንላችሁ ተክሊሻ እስኪ አንድ ግጥም ጣል አድርጊልኝ ምንም አይደንቀንም ማንንም ስማችንን በየአደባባዩ ያነሳብን የወቴ ልጅ ነኝ ያራዳ ቀምጥር በጎጥ አንከለል በብሔር አናምንም በዘር እንመካ ጂፕሴፕ ስምንቶ እንጂ ሰራን ፈተፈትም ተንኮል አናበቃም መጠሪያ ለማግኘት አናጎበድድም አንልከሰከስም ብራንድ ነውና ወቴ የሚሉት ስም ውሏችን ባያምር ቤታችን ባይሰምር ዝናብ ፀሐይ ችለን እንኖራለን እንጂ ሀገራችንን ለማንም አንሰጥም እኛ ወቴዎች ፍቅር ነው ሙዳችን ከራስ በፊት ለህዝብና ለሀገር ነው እሴታችን ህዝብም ተደስቶ እንዲኖር ነው አላማችን በሰላም ወጥቶ በፍቅር እንዲገባ ነው ትግላችን ጓል እምልብን ግን አስተማማኝ ድሽቃም ሆነ ታንክ አይጠፋም ከእጃችን bomba clase አንቺን ከማን አወዳደሬ ላብለጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ ፍቅር ሸማ ላስተያይሽ ደግሞ ከነማን አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብርሃኔ ነሽ ላይ ብሌኔ ብሌኔ የማይሽን ከዓይኔ
ብሌኔ ብሌኔ ብርሃኔ ነሽ ላይ ምኞቴ ኢትዮጵያ እናቴ ይነው ምኞቴ ለኔ ህይወቴ ነው ውትድርና። ለኔ ልኬ ኢትዮጵያዊነት ነው። ከኢትዮጵያዊነት በታች ነው ሁሉ ነገር። ስለዚህ እኔ ነፍሴን፣ ራሴን፣ ማንነቴን ሰጣለሁ። ቀጣይ ትውልድ ሀገሬን እያስረከብኩት ነው የሚሄደው የሚረከብ ሀገር ስለሚኖር። አዎ በጣም በእውነት ያማል። በእውነት አሁን እንግዲህ እንደምታዩት ነው። በጣም ያማል በእውነት። በተለይ እናቶች የወለዳችሁ በጣም ታቁታላችሁ ይሄን ነገር እና እነዚህ ሰዎች ናቸው። እኔ አሁን ላቀርብላችሁ የፈለኩት እሱ ነውና አንድ ነገር ስንጠላ በአጠቃላይ የምንጠላው ራሳችንንም ሊሆን ስለሚችል አንዳንዴ እንደው ሰከን ብለን ማሰብ ያለብን ይመስለኛል። ምክንያቱም እዚህ ውስጥ በጣም ምስኪን የሆኑ በጣም የሚገርሙ አይነት ህይወታቸውን እንግዲህ ይሄን ሁሉ ህብረተሰብ ጥለው እናት አባታቸውን ጥለው የሄዱ በጣም ብዙ ወታደሮች የሚከፍሉት ዋጋ ነው እንግዲህ ኢትዮጵያ ብለን እስካሁን ድረስ እንግዲህ ምንጠራት ማለት ነውና ፖለቲካ ይቀያየራል፣ ስርዓት ይቀያየራል። ውትድርናም ሆነ ወታደር ህይወት ግን አይቀየርም፣ አንድ ነው። መጠበቅ አለበት ሀገሩን። የተበታተነች ያለ ወታደር ያለች ሀገር ብትኖር ገና ድሮ ነበር ነጮቹ መተውችን ሀገር እንደልባቸው የሚያደርጓት የነበረው። የማይቻል ነገር ስለሆነባቸው ነው እኛን እርስ በርስ ወንድማማቾችን እንግዲህ እያጋደሉ እያጣሉ ያሉት ማለት ነው። ይህን ነገር አንዳንዴ ሰከን ብለን አስበን በተለይ ስለነዚህ ሰዎች ማሰብ፣ መጸለይ፣ መነጋገር ያለብን ስለመሰለኝ ነው ያቀረብኩላችሁ። እስቲ ራሳችሁን አስተያየት ስጡበት እላለሁ። ሌሎች ህብረተሰቡ ደግሞ ሌላ ህብረተሰብ ከወታደሩ ውጭ የሆነ ህብረተሰብ ደግሞ ምን ይላል የሚለውን እስቲ ትንሽ ላሰማችሁ። ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ይሄንን ጉድ አጋልጡልኝ። እስከ መጨረሻው ድረስ ተከታተሉ። ለሚደርስብኝ ማንኛውም ነገር ሙሉ ኃላፊነቱን ነው ራሴ ወስዳለሁ። ምንም ነገር አይመጣም፣ ከመጣም የመጣው ይምጣ። ይሄ እዚህ ጋር የምትመለከቱት እስጢፋኖስ ይባላል። የኢትዮጵያ ወታደር ነው ወይም ደግሞ ቀይ ቦኒት ነው። የሰራውን ጉድ ልንገራችሁ። ሊቢያ እያለሁ በመለቃቸው አሳዛኝ ቪዲዮዎች ተመልክቶ ስልኬን አፈላልጎ በውስጥ መስመር በኢሞ ደወለልኝ እና ሄሎ አልኩት። ወንድም ያለኝ ደሞዜ 4000 ብር አለ። በየወሩ በወሩ 2000 ብር ለእናቴ በወሩ 2000 ብር ለአንተ በየወሩ ልከልሃለሁ። ከሊቢያ እስከምትወጣ ድረስ አለው ከጎንህ ነው ሲለኝ ነዘረኝ ነው ብላችሁ መቤቴ ነው እና በቃ ከፍቅር በላይ ሆነብኝ። አስባችሁታል? ካርድ አያምረው፣ ጸጉር መቆረጥ አያምረው፣ ሻይ መጠጣት አያምረው። ሁሉን የራሱን ነገር ወደ ጎን ትቶ ችግሬ ነው ብሎ በረሃ ላይ እየተንከራተተ የካምፕ ምግብ እየተመገበ ለኔ እንደዚህ ማሰብ እና ይሄንን ጉድ ባላጋለጠ ይገርማችኋል። እና እስጢፎ አባቴ ባለህበት ሰላም ብዝት ይበልልኝ። ቢግ ሪስፔክት ፎር ዩ አባቴ፣ ሰላም ብዝት ይበልልኝ። እወዳለሁ፣ አከብራለሁ። ክፉ አይንካም አባቴ። አካውንቱ ባዮ ላይ ያስቀምጥላችኋለሁ፣ ሜንሽን አደርግላችኋለሁ። ፎሎ አድርጉት። እስጢፎ አባቴ ፍቅርን አሳይተናል። ፍቅር ምን ማለት እንደሆነ ካንተ ተምረናል። ሌሎቻችንም ዩኒፎርሙን ብቻ አንልበሰው። እንደዚህ አይነት ይሁን ፍቅር በቃ እናቴን ይንሰኝ አባቴ። እወዳለሁ፣ አከብራለሁ። እስጢፎ ወንድሜ ክበርልኝ። ባለበት ሰላም ብዝት ይበልልኝ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ይህን ቪዲዮ ቫይራል አውጥታችሁ ለብዙ ሰው መማሪያ ይሆናል። ይመቻችሁ። ምን ይገርመኛል መሰላችሁ? አሁን ያለንበት ዘረኝነቱን፣ ጦርነቱን፣ ይሄ መጠላላቱን፣ መገፋፋቱን፣ ክልሌ፣ ጎጤ፣ ቋንቋዬ ምናምን መባባሉን ያመጣው እኛው ነን። አንዳንድ ሰዎች ምን ይላሉ? ምን አለ እግዚአብሔር በቃችሁ ቢለን፣ ምን አለ ወደ አንድነታችን ቢመልሰን። መጀመሪያ አንድ እንዳትሆን ያደረገ እግዚአብሔር ነው። መጀመሪያ ተዋጋ ያለህ እግዚአብሔር ነው። መጀመሪያ ዘረኛ ሁን ያለህ እግዚአብሔር ነው። ራስህ እኔና አንተ ራስ ወዳዶች ስለሆንን የኔ ዘር ከእንትና ዘር ይበልጣል ስላለን የኔ ቋንቋ፣ የኔ ክልል፣ የኔ ብሔር
ከሌሎች ይበልጣል ብለን ራሳችንን ስለኮፈስን የገባንበት ነገር ነው። የነገስታቶች ዘር ነን፣ የእንደዚህ ዘር ነን፣ አቃፊዎች ነን፣ ደጋፊዎች ነን፣ እኛ እንለያለን፣ በዚህ ገብቶ በዚህ ወጥቶ ብለህ የገባህበት ማዕት ነው። መውጣትም ካለብህ እኔና አንተ ነን። በዳይ ተበዳይን ይቅርታ ጠይቆ ተበዳይም በዳይን ይቅርታ አድርጎ ወደ ሰላም መምጣት ያለብን። እግዚአብሔር ወርዶ አንተ ያበላሸኸውን ነገር አያስተካክልም። የሆነ ነገር እንጀምርና እናበላሽና ምናምን ማስተካከል ሲያቅተን ማን ላይ ወስደን እንለጥፈዋለን? እግዚአብሔር ላይ። የመጨረሻ ደካሞች መሆናችን የሚያስታውቀው ምንም ነገር ስራ ሰርተን ካልተሳካልን እግዚአብሔር አልፈቀደም ነው። አንተ በቃ የሞከርክበት መንገድ ልክ አይደለም። ትዳር ሞከረ ትዳር ካልተሳካ እግዚአብሔር አልፈቀደም። እግዚአብሔር ሁሉ ነገር መልካም አድርጎ ሰራ ነው የሚለው። አንተና እኔ ነን ባለቤቶቹ። ያንተ የሃይማኖት ሐሳቤ ልክ እንዲባልና ያንተ የሃይማኖት ሐሳቤ ብቻ እንዲቀጥል ብለህ ነው ጥላቻን ምናምን የምትሰብከው። አንተና ያንተ አባቶች ቅድመ አያቶች ምናምን የፈጠሩት ሃይማኖት ነው። እግዚአብሔር ሃይማኖትን አልፈጠረልህም። ያንተ ቅድመ አያቶች ምናምን በፈጠሩት ሃይማኖት ዛሬ ትባላ ትጋደል ምናምን ትገፋፋ ምናምንና እንደው እግዚአብሔር ምን ነው ዝም አለ? እግዚአብሔር ምን አረገ? ሲጀመርስ ሰዎች ሲገደሉ ሲሞቱ ምናምን እያየ እንደው እግዚአብሔር ይፍረድ? እግዚአብሔር አይፈርድም። አንተ መግደል አቁም። አንተ መጣላት አቁም። እርስ በርስ እየተገዳደልክ እየተጨፋጨፍክ ምናምን እግዚአብሔር እጁን አያስገባም። እንደዛ አይነት አምላክ አይደለም ወይ? እግዚአብሔርን አልተረዳነውም ማለት ነው። ያንተና የኔ በደል እኔና አንተ ጋር ነው የሚቀረው። እግዚአብሔር ጋር ላንተ ለይቶ የሚፈርድ አንተን የሚያግዝ አንተን የሚደግፍ ምናምን አምላክ አይደለም። ጦርነት፣ ዘረኝነት፣ ክፋት፣ ተንኮል፣ መገፋፋት፣ ጎጠኝነት መቆም ካለበት የተጀመረው በኔና አንተ አባቶች ቅድመ አያቶች ስለሆነ ያንን ወደ ጎን ትተን ሰባዊነት ሰው መሆን ይሻላል ብለን እንደዛ ነው መኖር ያለብን፣ ማስተካከል ያለብን። ያለበዚያ እግዚአብሔር ወርዶ ሰላም የሚያወርድ ምናምን ኢትዮጵያ ላይ ብቻ አይደለም ዓለም ላይም ጦርነት አለ። ሰዎች ፍላጎታቸውን ለማሟላት ሲሉ በተለይ ባለስልጣኖችን በላቸው ተጽዕኖ ፈጣሪዎችን በላቸው ፖለቲካ ሰዎችን በላቸው ሐሳባቸው ስለማይስማማ እርስ በርስ ይዋጋሉ፣ ይገዳደላሉ ምናምን። ይሄንን ኃላፊነት የሚወስደው ራሱ የሰው ልጅ ነው። አምላክ አይመለከተውም። እዚህ ውስጥ አንተ ያቦካኸውን አንተ ያጨማልቀውን ራስን የምትጋግረው እግዚአብሔር እጁን ያስገባ። ስለዚህ አሁንም ወደ ሰላም ወደ አንድነት ወደ መተሳሰብ መምጣት ካለብን ዘረኝነታችንን ይሄ አጉል ትምክህታችን ምናምን ጥለን ሰባዊነታችንን ከፍ ማድረግ አለብን። ያንን የምናደርገው እኔና አንተ ነን። እግዚአብሔር እንደዛ አድርጎ ፈጥሮን ሰው አድርጎ ፈጥሮን ከሰው በታች የኖር ነው እኛ ነን። ስለዚህ አሁንም የምላችሁ ነገር ምንድነው? እንደ ሰው መኖር ስትጀምር ሁሉ ነገር ሰላም ይሆናል። እንደ ዘርህ፣ እንደ ሃይማኖትህ፣ እንደ ጎጥህ፣ እንደ ቋንቋ መኖር ከጀመርክ ግን ገና እንገዳደላለን፣ እንተላለቃለን። ስለዚህ እግዚአብሔር ምን ነው ዝም አልከናት? አንተ ዝም በል መጀመሪያ፣ ዘረኝነትን ዝም በል፣ ጦርነትን ዝም በል፣ በቃ አልፈልግም በል፣ አቁም። ከውስጥ ያለውን የጥላቻ መንፈስ አውጣና ሰው ሁን። ያኔ ሁሉ ነገር ሰላም ይሆናል። በዚህ ደረጃ ሰው ጠልቷችሁ በማለቴ ደስተኛ ነኝ። ሪሊ እንኳን ደስ ያለ ይምር። አንተ ደስ ስላለ የእውነት የምር ደስ ብሎኛል። let me tell you something ኢትዮጵያ ሊወጋ ኢትዮጵያ ሊያሳንስ ኢትዮጵያ ሊያሸብር የሚፈልግ ማንኛውም አካል እኮ አይወደም እና ይጠላናል። ምን እናርግኛ? እኔ እስኪ አሁን ምን ላርግሽ? እነሱን እንዲወዱ ምን ላርግሽ? በምን ልተባበራችሁ? እኛ ዝም አንል አያስችልን። በቃ ስትነኳት እኛ ደስ አይለን አያስችልን። እንዴት ምን እንደማደርግ ግራ ገባኝ የምር። ግን አንተ ደስ ስላለ ደስ ብሎኛል። ደስ ይበላበት። ታውቂያለሽ ግን ሀገሬ ዝም ብዬ እወድሻለሁ። ሳይኖረኝ እንደመግቡ በት ሳይኖረኝ የሰላ እንደበት ሳይኖረኝ ዝና ከፍታ ሳይኖረኝ ትኩረት የሚስብ የአደባባይ ድምጽ ወካታ ዝም ብዬ እወድሻለሁ። ለፍቅርሽ ክብር የመነንኩ ታማኝ የደጅሽ ውሻ እንዳይነኩብኝ ጠባቂሽ ያለምር ቅንጥብጥብ ድርጎ ማልጠብቅ ከእጆችሽ ጉርሻ ያንቺን መከራ የሚሸከም አቅም ያለኝ ጽኑ ትከሻ በለጋነቴ ወድጅሽ በረሃ ያጎለመሰኝ በስፋትሽ ልክ ገብተሽኝ ለመጥበብ ዕውቀት ያነሰኝ ጠርዝ ያለው ወገን የሌለኝ ሰው መሆን ብቻ ሚዛኔ ባንቺ የመጣን ካልሆነ ከቶ ምጠላው የለኝም እኔ። እንደተመለከታችሁት እንግዲህ ውድ የዩቲዩብ ቤተሰቦቼ ስለ ውትድርና ተነግሮ የሚያበቃ ጊዜም አይኖርም። እቺ ትንሽ አጭር ጊዜ የሆነች ነገር ብዙ ነገር እንግዲህ ልናካትትበት ማንችል በጣም ብዙ ህይወት ያለ እንደሆነ እናውቃለን።
ይሄንን ሁላችንም መገንዘብ አለብን። ምንም እንኳን በተለያየ ዓለም ላይ ብንኖርና መቼም ኑሯችን የተለያየ ቢሆንም ኢትዮጵያዊነታችንን ግን ማጣት ያለብን አይመስለኝም። ፖለቲካ ለራሱ የሆነ የራሱ ችግር ያለበት ነገር ስለሆነ ህብረተሰቡ ተስማምቶ ያን ነገር እስኪፈታው ድረስ ግን ኢትዮጵያ መጠበቅ አለባት ብዬ የማምን ነኝ። በአሁኑ በሰሞኑ በሚፈጠረው ጉዳዮች ምክንያት ኢትዮጵያን ብዙ የሚያንቋሹ ሰዎች አሉ። ይሄ ነገር በኔም በዩቲዩብ ላይም ደርሷል እንደምታውቁት። አንሰብስክራይብ አድርገናል አንተ እንደዚህ ነህ ምናምን እስከመባል ደርሻለሁ። አይ ዶንት ኬር፣ ምክንያቱም መጀመሪያ የሚቀርበው ኢትዮጵያዊነት እንደሆነ ይሄ ሁላችንም የምናውቀው ነው። አሁንም ቢሆን በኢትዮጵያዊነት የሚያሳፍራችሁና የምትጠሉኝ ሰዎች አትቅረቡኝ። ይሄ በጣም በቃ ምንም ጥያቄ የሌለው ጉዳይ እንደሆነ ሁላችንም መረዳት ያለብን ነው። እንደዚህ ስለነበርክ ነው የተውኩ ምናምን ሳቅ ጨዋታውን እኔ በዚህ ቪዲዮ ላይ ማቀርብላችሁ አንዳንድ ጊዜ ከፖለቲካው ራቅ ብሎ ህብረተሰቡ የተለየ ነገር እንዲያገናዝብ ነው። ነገር ግን በዚህ ሰዓት ስለ ኢትዮጵያዊነታችን የሚነገር ነገር ሲመጣ ዝም ማለት ስለሌለብኝ ይሄን ነገር ለማቅረብ ሼር ለማድረግ ሞክሬያለሁ። በዚህ ስሜቴ ግን ቅሬታ ከተሰማችሁ እና ሌላ አይነት መንፈስ ካላችሁ ኢትዮጵያዊነታችሁን የምትጠሉ ከሆነ በኢትዮጵያዊነታችን ደግሞ የምትጠሉን ሌሎች ዜጎችም ካላችሁ ይሄንን እኛ ልንቀበለው የምንችለው ነገር የለም። እንደማንኛውም ኢትዮጵያዊ እኔም ለሀገሬ ወታደር ነኝ። ይሄ ምንም ጥያቄ የሌለው ጉዳይ እንደሆነ ሁሉም ህብረተሰብ እንዲያውቅልኝ እፈልጋለሁ። ስለዚህ የዛሬው ቪዲዮ በስነ ስርዓቱ ክብር ለመከላከያ ሰራዊት በሚል ነው ያቀረብኩላችሁ ማለት ነው። ምክንያቱም እዚህ ውስጥ የኔም የሆኑ ወንድሞች አሉ እህቶች አሉ ማለት ነው። እነዚህን የማክበር ግዴታ የኔም ስለሆነ ባለኝ በመንቀሳቀስበት ሰዓት ደግሞ ስለነሱ መጸለይ ስላለብኝ እንደ ኢትዮጵያዊነቴ ስለነሱ ማሰብ አለብኝ። ፖለቲካውን ወደ ጎን ኢትዮጵያዊነትን ግን ቆም ብለን ማሰብ ያለብን ይመስለኛል ማለት ነው። ወደ ኢትዮጵያ ቤተሰቦቼ ብዙ አላብዛባችሁ። ከወደዳችኋት የራሳችሁን ላይክ አድርጉ፣ ከወደዳችኋት ኮሜንት ጻፉ። ከጠላችሁኝ ግን አንሰብስክራይብ አድርጌያለሁ ብላችሁ አትጻፉ። ለኔ ምንም ችግር የለብኝም። አንድ ኢትዮጵያዊ እስኪቀር ድረስ ቪዲዮዬን ስለ ኢትዮጵያዊነት መስራቴ ግን አላቋርጥም። ይሄንን እንድትረዱ ማስፈራራት አይነት ነገሮች የምታመጡ ስላላችሁ ነው ማለት ነው። አይሰራም እዚህ ኢትዮጵያዊነት ስሜት ውስጥ ማለት ነው። ይሄንን እንድታቆልኝ ፈልጋለሁ። እንደማንኛውም ኢትዮጵያዊ ነኝ፣ እንደማንኛውም ወታደር ነኝ። ስለዚህ ይሄንን ተረድታችሁ ይሄንን ቪዲዮ ለምታቁት ለኢትዮጵያዊ ለሆነ ሼር አድርጉ እያልኩኝ ሰናበታችኋለሁ። መልካም ጊዜ ይሆንላችሁ። አዳምጡ እስቲ ምን አይነት ወታደር በአገራችን ላይ እንዳለ የሚቀጥለውን አሰማችኋለሁ። አቁኩዶ በሎ እኔ ዘለቀ እባላለሁ። እንደገና ተወልጄ ያደግኩበት ቦታ ምዕራብ ጎጃም ደቡብ አጭፈር ነው። አትረዱኝ ትችላላችሁ። የማውቀው ግን ቤተሰብ ነው ያሳደገኝ ማህበረሰብ ነው የሚያውቀው። ግን ያው የሀገራችን ያለችበት ሁኔታ የ2 ዓመት ሊሞላኝ ነው። ቢሆን ወታደር ነኝ። ውትድርና ውስጥ ከተቀላቀልኩ 2 ዓመት ሊሞላኝ ነው። ከአንድ ወር በኋላ 2 ዓመት ይሞላኛል ማለት ነው ውትድርና ከተቀላቀልኩ። ውትድርና በጣም አስከፊ ነው። አይደለም በኔ እድሜ ደረጃ ያለ ቀርቶ እንግዲህ እድሜ የደረሰ በላይ የሆነ ራሱ የሚገባ አይደለም ውትድርና። በጣም አስከፊ ነው። ምንም ላይፍ የሚባል ነገር እንትና ጭራሽ ደግሞ ህዝብ በዛ ላይ የተሰዋ የደማት ምን እያልክ ብዙ ያ ሁሉ ስቃይ ያየ ደግሞ ህዝብ አይረዳ። በዛ ላይ ስንት ትንቋሽሻለ። ጭራሽ እዛ ሰራዊት እዛ እየተዋደቀ እየሞተ እዚህ ሚዲያ ላይ ግን የሚወራው እንዳውሬ ነው። በጣም ነው የሚያስከፋው። በጣም ስንት ጓደኞቻችን አልቀዋል፣ ስንቶች ተሰውተዋል። የነሱ አሁን የሚያስከፋው ሀገራችን በዚህ አይነት ሁኔታ መቀጠሏ። ህዝቡ እንኳን አላርፍ አለ። ህዝቡ የኛ መሞት፣ የኛ መስዋዕት፣ የኛ መቁሰል ለህዝባችን ነበር። ህዝባችንን እንኳን ምን አለ ብናሳር ብለን ሰላም ከእንትናችን የወጣ ነው። ለዛ ነው ግን አሁን እንዲሆን ሀገራችን እንደዛው ነች። ምዕራባውያን የሚፈልጉትን ነገር እያሳኩ ነው። ምዕራባውያን መከፋፈል የሚፈልጉትን ነገር እያሳኩ ነው። ኢትዮጵያ ማፈራረስ እንደሚፈልጉት እየሆነላቸው ነው።
አሜሪካ እቅድ እየተሳካላት ነው። ምክንያቱም ኢትዮጵያ እንድታድግ አይፈልጉም። ጦርነት አሁን ኢትዮጵያ አድጋ ኢኮኖሚያ በልጽጋ ከሷ እኩል ሳይሆን ጥይት እያቀበለቻት በጥይት እንድትታኮስ ነው የምትፈልገው እንጂ በኢኮኖሚ እሷ ጋር እኩል ሆና ገበያ እንትኗ እንድትበልጣት አትፈልግም። ያያውን ጉና ሰላም አገሪቱ ሰላም ትፈልጋለች። ህዝባችን እያለቀ ነው። ሰራዊቱ ቀን በቀን መስዋዕትነት እየከፈለ ነው። ይህ ለምንድን ነው? ለሀገር አይደለ እንደ የወጣው መከላከያ ለምንድን ነው? ተውቶ ብንል ማሰማን ያገር ጣሙን ማንቀማን ውሎ አድሮ እንኳን ከገባን ተረትን አለቀ ስንቅ ሰበቅን ጠቆምን ደቀቀ ዝቅ ከደም ዘራችን ጠበቀ ልቅ ትቢት ልባችን ዘለቀ ውድቅ ሀገር ምድሩ ደበተ ሸፈተ ጥላቻ ከፈተ ከረፋ ሸተተ በዘር ገመሰ በሃይማኖት ከተተ በሰው ወርቅ አጊጦ ሊዋብ ተመላጦ በሰጡ ተውጦ አልባል አምጥቶ ራሱን ተቆርጦ ለፀጉሩ የሚጨነቅ ማሰቢያ ተነጥቆ በቁም ቅዠት ተሽመርምዶ ወርቆ